ለጂ ይለሉ ዘንብሎሙ ቅዱሳን ተሰአሊ ለነ ኦም ሊተጸጋ ጸጋን የተመላሽ ክብርት ሆይ ከቅዱሳን ሁሉ ይልቅ ማማለድ ላንቺ ይገባሻል አለ። ለምን አንቲ ታቢብ ሊቃነ ጳጳሳት ወፈድፋደት ከበሪም ነቢያት አንቺ ከሊቃነ ጳጳሳትም ትበልጫለሽ ከነቢያትም በእጅጉ ከፍ ከፍ ትያለሽ። ይቀጥልና ምን አለ? ብኪ ግርማ ራእይ ዘያቢ እንግርማ ሱራፌል ወኪሩቤል ከኪሩቤልና ከሱራፌል ይልቅ የማስፈራት ግርማ አለሽ ይላታል። ክብር ምስጋና ለእመቤታችን ይሁንልን። የበጎ ፈቃድ ይሁን። በቀጥታ ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላከ ዘበአማን ለዘሃወፀነ እምአርያም ወፈቀደ ከመ ያውርሰነ መንግሥቶ ዘለዓለም። ከላይ ከሰማይ ከአርያም መጥቶ ለጎበኘን ሰማያዊት የምትሆን ርስቱን መንግሥተ ሰማያትን እንድንወርስ ስለፈቀደልን ለአምላካችን ለቅዱስ እግዚአብሔር ክብር ምስጋና ይግባው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከተለዩት መሃል የተለየችና ከተመረጡትም መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የመልአኩ የቅዱስ ዑራኤል ወዳጆች ክቡር አባታችን መላከ ኃይል ቆሞስ አባ አብርሃም የዚሁ ጉባኤ የበላይ ጠባቂ የጸሎት አባት ክቡራን ሊቃውንተ ቤተ ክርስቲያን መምህራን ወንጌል አዕይንተ እግዚአብሔር አበው ካህናት ላይካነ ምስጢር አኀው ዲያቆናት መዘምራን መዘምራት በዚህ ዕለት የሚሻለውን የእግዚአብሔርን ቃል ለመስማት እርሱም የሚሰጠውን በረከት ለመቀበል በቅድስናው ስፍራ የተገኛችሁ ምዕመናን ምዕመናት በልዑል እግዚአብሔር ስም እንደምን ዋላችሁ? ምስጋና የባሕርይ ገንዘቡ የሚሆን የቅዱሳን አምላክ ቅዱስ እግዚአብሔር በቸርነቱ ጠብቆ ለዚህ ዕለትና ሰዓት ስላደረሰን ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። ሕግ ይወጽእ እምጽዮን ወቃለ እግዚአብሔር እምኢየሩሳሌም። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ትንቢተ ኢሳይያስ ምዕራፍ 2 ቁጥር 3 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። እግዚአብሔር አምላካችን እንደረዳንና እንደፈቀደልን መጠን ዛሬ ባለን ጊዜ በምንቆይበትም ሰዓት የምንማርበት የትምህርታችን ርዕስ ይሆናል። የምስጢር ባለቤት ቅዱስ እግዚአብሔር ለቀደሙ አባቶቻችን ለነቢያት፣ ለሐዋርያት፣ ለቅዱሳን ሊቃውንት ምስጢሩንና ጥበቡን እንደገለጠላቸው ሁሉ ዛሬም በዚህ ጉባኤ መሃል ተገኝቶ ለሁላችን የሚረባንንና የሚጠቅመንን ቃል እንዲያስተምረን የእርሱ መልካም ፈቃዱ ይሁንልን። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ርዕሳችን ይሄ ነው። ቃሉ ከልቡናችን ሲወጣ ሲወርድ እንዲኖር ትዝ እንዲለንና ሁልጊዜም እንድናስታውሰው አብረን ቃሉን ብንናገረው መልካም ነው። ሕግ በሉሴ ከጽዮን የእግዚአብሔርን ቃል ከኢየሩሳሌም ይወጣል። የቃሉ ባለቤት ቅዱስ እግዚአብሔር በአንደበታችን እንድንናገረው የፈቀደልንን ቅዱስ ቃል በልቡናችንም ሰሌዳ ላይ እንዲያትምልን
የእርሱ መልካም ፈቃዱ ይሆንልን። ይሄ ነው ርዕሳችን። ነቢየ እግዚአብሔር ቅዱስ ኢሳይያስ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል አለ። ሕግ ከየት? ከጽዮን። የእግዚአብሔር ቃል ከየት? ከኢየሩሳሌም። ሕግ ከጽዮን ጽዮንንና ኢየሩሳሌምን ሕግንና የእግዚአብሔርን ቃልን ተናግሯል። ሕግ ከጽዮን የእግዚአብሔርን ቃል ከኢየሩሳሌም ይወጣል አለ። እንግዲህ በመጽሐፍ ቅዱስ ጽዮን እየተባለ የተጠራው የተጠቀሰው ቦታ ብዙ ቦታ ነው። ጽዮን የሚለው ስም ለብዙ ነገር ተጠቅሶ እናገኘዋለን። በመጀመሪያ ዳዊት ከአቤሴሎም ሰይፍ ከአቤሴሎም ጦር የተሸሸገባት ቦታ ጽዮን ትባላለች። ምን ያለባት? የገዛ ልጁ አቤሴሎም አባቱን ሊገድለው ባሳደደው ጊዜ ዳዊት በጽዮን ተራራ በጽዮን አምባ ላይ ተሸሽጎ ተርፏል፣ አምልጧል። ስለዚህ ጽዮን ተብሎ የሚነገረው አንደኛው ለዳዊት ከተማ ነው። ዳዊት ለተሸሸገችባት ተራራ ነው። በዚህ በሁለተኛ ሳሙኤል ምዕራፍ 5 ቁጥር 7 ላይ ዳዊትም የጽዮንን ተራራ ያዘ ይላል። የማን ተራራ? የጽዮንን ተራራ ያዘ። ስለዚህ ጽዮን ተብሎ የተጠቀሰው ዳዊት ተሸሽጎ ለዳነባት ለጽዮን ተራራ በኢየሩሳሌም ያለችው አምባ ነው። ሁለተኛው ጽዮን ተብሎ የተጠቀሰው በኢየሩሳሌም ለሚኖሩ እስራኤላውያን እስራኤል ዘሥጋ የተጠቀሰ ስም ነው። ጽዮን ይላቸዋል። አንተ እግዚኦ ተንስ እግዚኦ ተሳሃላ ለጽዮን፣ አቤቱ ተነስ አለ ነቢየ እግዚአብሔር ቅዱስ ዳዊት። አቤቱ ተነስ ጽዮንንም ይቅር በላት። ማን ይቅር በላት? ተንስ እግዚኦ ወተሳሃላ ለጽዮን። በዳዊት መዝሙር 101 ቁጥር 13 ላይ አቤቱ ተነስ ጽዮንንም ይቅር በላት አለ። ማንን ይቅር በላት? ጽዮንንም። አሁን ጽዮንን ይቅር በላትም ሲል እግዚአብሔር ይቅር የሚለው ሕዝቦቹን ነው፣ የሰው ልጆችን ነው ይቅር የሚለው። ለተራራውና ምን ይቅርታ ያደርግለታል? እስራኤል በበደሉ ጊዜ እግዚአብሔርን በጠላቶቻቸው እንዲሸነፉ፣ እንዲወድቁ፣ እንዲዋረዱ፣ እንዲራቡ፣ እንዲጠሙ አሳልፎ በሰጣቸው ጊዜ ነቢየ እግዚአብሔር ቅዱስ ዳዊት ሲጸልይ አቤቱ አንተ ተነስ ጽዮንንም ይቅር በላት ሲል ሕዝቡን ይቅር በላቸው ማለቱ ነው። ልብ በሉ። ዳዊት ጽዮንን ያዘ ሲል ሕዝቡን ያዘ ማለት አይደለም፣ ቦታ ያዘ ማለት ነው። ጽዮን ለቦታ ጽዮን ማለት ነው። ጽዮንን ይቅር በል ሲል ደግሞ ሕዝቡን ይቅር በላቸው ማለት ነው። ሌላው ጽዮን የሚለው ለመንግሥተ ሰማያት ይጠቀሳል። ለማ? ለመንግሥተ ሰማያት። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ዕብራውያን ምዕራፍ 12 ቁጥር 24 ላይ እንዲህ ይላል። ዕብራውያን ምዕራፍ 12 ቁጥር 24 ላይ የአዲስ ዕብራውያን ምዕራፍ 12 ቁጥር 22 ላይ ቅርታ፣ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታው ወደ ተሰበሰቡት ወደ አእላፋት መላእክት ይላል። ልብ በሉ። ኢየሩሳሌም ሰማያዊትን፣ መንግሥተ ሰማያትን ጽዮን የጽዮን ተራራ ብሎ ይጠራታል። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል ይላል። ስለዚህ ጽዮን የተባለችው እዚህ ጋር ማናት? ኢየሩሳሌም ሰማያዊት፣ መንግሥተ ሰማያት። ስለዚህ ለመንግሥተ ሰማያት ጽዮን ተብሎ ተጠቅሷል። ዳዊት ተሸሽጎ ላመለጠባት ከተማ ጽዮን ተብላ ተጠርታለች። እስራኤል ዘሥጋ ጽዮን ተብለው ተጠርተዋል። ሌላው መጨረሻው አራተኛው ደግሞ እመቤታችን
ቅድስት ድንግል ማርያም ጽዮን ተብላ ተጠርታለች። ማን ተብላ ተጠርታለች? ጽዮን ተብላ ተጠርታለች። በዳዊት መዝሙር 88 ቁጥር 5 ላይ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ፣ ሰው ሁሉ እናታችን ጽዮን ይላል አለ። ሰው ሁሉ እናታችን ማን ይላል? ጽዮን ይላል። በውስጧም ሰው ተወለደ። በውስጧ ምን ተወለደ? ሰው ተወለደ። ይሄ ለእመቤታችን የተነገረ ቃል ነው። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ፣ እግዚአብሔር ጽዮንን መርጧታል ይላል። ጽዮንን ምን ብሏታል? መርጧታል። መዝሙር 131 ላይ እግዚአብሔር ጽዮንን መርጧታልና ማደሪያውም ተሆነው ዘንድ መርጧታልና ይላል። ስለዚህ ለእመቤታችንም ጽዮን ትባላለች። ልብ በሉ። አሁን እመቤታችን ቅድስት ድንግል ማርያም ጽዮን ትባላለች። ነቢየ እግዚአብሔር ቅዱስ ኢሳይያስም የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ፣ እናታችን ጽዮን ይሉሻል አለ። እናታችን ማን ይሉሻል? አሁን እንዲህ ተብሎ የተነገረው እናታችን ጽዮን ይላል ሲል ሀገሩን አይደለም፣ ተራራውን አይደለም፣ መንግሥተ ሰማያትን አይደለም፣ ሕዝቡን አይደለም፣ ድንግል ማርያምን። እግዚአብሔር ጽዮንን መርጧታል ሲል እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ፣ በእውነት ማደሪያው ትሆን ዘንድ መርጧታልና ዛቲ ይእቲ ምዕራፈ ለዓለም፣ ይህች ለዘላለም ማረፊያዬ ናት ይላል። ለዘላለም ምን ናት? ማረፊያዬ ናት። የእግዚአብሔር የዘላለም ማረፊያው ከድንግል ማርያም የነሳው ሥጋ ነው፣ የተዋሃደው ሥጋ ነው። እመቤታችን ቅድስት ድንግል ማርያም የእግዚአብሔር ማረፊያው ናት፣ የእግዚአብሔር ከተማው ናት። የእግዚአብሔር ምኑ ናት? ከተማው ናት። ነኪር ነገሩ በእንቲአኪ ኦ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው ይላል ቅዱስ ዳዊት። የእግዚአብሔር ምን ሆይ አላት? ከተማ ሆይ። እመቤታችን የእግዚአብሔር ከተማው ናት፣ የእግዚአብሔር ሀገሩ ናት፣ የእግዚአብሔር መቅደሱ ናት። ለእግዚአብሔር እኮ ሀገር የለውም። ሰማይና ምድር የማይወስዱት ግን የእመቤታችን ማዕቀብ ለእግዚአብሔር ሀገር ሆኖታል። ከእመቤታችን የተዋሃደው የነሳው ሥጋ ለዘላለም ከእሱ ጋር የሚኖር ነው፣ በተዋህዶ ጸንቶ የሚኖር ነውና ይቺ ለዘላለም ማረፊያዬ ናት አለ። መርጫታለሁና በዚች አድራለሁ አለ። ልብ በሉ። እግዚአብሔር አብ ነጸረም ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ አስተንፈሰው አጽነወ ወኢረከበ ዘከማኪ ወፈነወ ሀቤኪ ወልዶ ዘያፈቅር። እግዚአብሔር ከሰማይ ሆኖ አየ፣ ምስራቁን ምዕራቡን፣ ሰሜኑን ደቡቡን ፈለገ፣ አሻተተ፣ እንዳንቺ ያለ አላገኘም። ስለዚህ እግዚአብሔር ጽዮንን መርጧታል። ጽዮን ምን ይሏታል? መርጧታል። ስለዚህ ጽዮን ማለት የስሙ ትርጉም አምባ፣ መጠጊያ፣ መሸሸጊያ፣ ከሞት ማምለጫ ማለት ነው። ታዲያ ዳዊት ከአቤሴሎም ጦርና ሰይፍ በጽዮን ተራራ እንደተሸሸገ ሁሉ በእውነት የብሉይ ኪዳኗ ታቦት ለሙሴ እግዚአብሔር የሰጣት ታቦት የእግዚአብሔር ታቦትም ጽዮን ተብላ ትጠራለች። ምን ተብላ ትጠራለች? እስራኤል ዘሥጋ ከጠላቶቻቸው ጦር ይሸሸጉባታል፣ ያመልጡባታል። በጽዮን ይሸሸጋሉ፣ በጽዮን ያመልጣሉ፣ በጽዮን ድል ያደርጋሉ። እና የእግዚአብሔር ታቦት ታቦተ ጽዮን ትባላለች። ያቺ ታቦተ ጽዮን በሀገራችን አለች። ክብር ምስጋና ለእግዚአብሔር ይሆንልን። ያቺ ታላቂቱ ታቦተ ጽዮን ተአምር ታደርግ የነበረች እስራኤል ዘሥጋ ይሸሸጉባት የነበረችው ጠላቶቻቸውን የምታሳፍረዋል ዛሬ በሀገራችን አለች። በሀገራችን የተነሳውን ሰይጣን ታቦተ ጽዮን ታሳፍረውልን። ኢትዮጵያን ሀገራችንን እመቤታችን ቅድስት ድንግል ማርያም በቃል ኪዳኗ ትጠብቅልን። ስለዚህ ጽዮን ለታቦተ ጽዮን ተነግሯል። ታቦቷ ጽዮን ትባላለች፣ ከተማዋ ጽዮን ትባላለች፣ ሕዝቡ ጽዮን ይባላሉ ተብሎ ተጠርተዋል። መንግሥተ ሰማያትን ጽዮን ብሎ ይጠራታል መጽሐፍ ቅዱስ። እመቤታችን ቅድስት ድንግል ማርያምን ጽዮን ትባላለች። ጽዮን ሥጋ ጽዮን ነፍስ ናትና የሥጋም የነፍሳችንን መጠጊያ ስለሆነች ጽዮን ትባላለች። ዳዊት በጽዮን ተራራ ተሸሽጎ ከጦርና ከሰይፍ እንዳመለጠ እኛም ዲያብሎስ ከወረወረው ሰይፍ የተሸሸግንባት ያመለጥንባት
ከሲኦል እሳት ያመለጥንባት እመቤታችን ቅድስት ድንግል ማርያም ናት። ክብር ምስጋና ለእርሷ ይሆንልን። እመቤታችን መጠጊያችን ናት። ታዲያ በትላንትናው ዕለት ታቦተ ጽዮንን ስናከብር መሰረታዊ ታሪኩ ባጭሩ ታቦተ ጽዮን ካህናት እያጠኑ መስዋዕተ እግዚአብሔር እያሳረጉ ሕዝቡን ከእግዚአብሔር እያገናኙ በሚኖሩበት ቤተ መቅደስ ታቦተ ጽዮን አለች። በታቦተ ጽዮን ባለችበት ቤተ መቅደስ የሚያገለግሉ የካህኑ የኤሊ ልጆች አፍኒንና ፊንሐስ ምናምንቴዎች ነበሩ ይላቸዋል ታሪኩ መጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ የኤሊ ልጆች ምናምንቴዎች ነበሩ። ምናምንቴ ከመሆን እግዚአብሔር ይጠብቃል። ምናምንቴነት ምን እንደሆነ እናያለን። ምኖች ናቸው አለ? ምናምንቴዎች ነበሩ አለ። ምናምንቴ ማለት ምንድን ነው? ምን ማለት ነው ስንል እዚያው ላይ ይተረጉመዋል። እግዚአብሔርንም አያውቁም ነበር። ማን ያውቁም ነበር? አፍኒንና ፊንሐስ እኮ ካህናት ናቸው። መስዋዕተ እግዚአብሔር ለእግዚአብሔር የሚያቀርቡ ከእግዚአብሔር ቤት የማይርቁ ሕዝቡ ያመጣውን መስዋዕት የሚቀበሉ የሕዝቡን ኃጢአት የሚያስተሰርዩ እግዚአብሔርን ከሕዝቡ ሕዝቡን ከእግዚአብሔር የሚያገናኙ በእግዚአብሔር ቤተ መቅደስ የሚያገለግሉ ስም የሚያጤሱ ማለት የእግዚአብሔርን መስዋዕት የሚያቀርቡ መብራቱን የሚያሳርጉ በእግዚአብሔር ቤት ውስጥ እግዚአብሔርን እያገለገሉ እግዚአብሔርን አያውቁትም ነበር። ሰምታችሁኛል? እግዚአብሔርን የሚያገለግሉ እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ነበሩ። ማንንም አያውቁ? ማንን አያውቁ? የማያውቁትን ነው የሚያገለግሉት። እንዲህ ከመሆኑ እግዚአብሔር ይሰውረን። እንዲህ ሆኖ መኖር ምናምንቴነት ነው። በእግዚአብሔር ቤት እየኖሩ የእግዚአብሔርን ቸርነት አለማወቅ፣ የእግዚአብሔርን ማንነት አለመረዳት፣ እግዚአብሔር የሚወደውን አለማወቅ። ስለዚህ በእግዚአብሔር ቤት ያገለግላሉ፣ ግን ማንን አያውቁም። ስለዚህ ራሳቸውን ያገለግሉ ነበር። ለእግዚአብሔር ቤት የመጣውን መስዋዕት ለራሳቸው ያደርጉ ነበር። ወደ እግዚአብሔር ቤት ከመጡ ሴቶች ጋር ይማግጡ ነበር። ስሙ ከመቃጠሉ አስቀድሞ ስጋውን ይበሉ ነበር። ምናምንቴዎች ነበሩ። እግዚአብሔር አምላካችን ምናምንቴዎችን ልቡን አይስጥልኝ። በእግዚአብሔር ቤት እየኖሩ እግዚአብሔርን አለማወቅ ምናምንቴነት ነው። እንዲህ ከመሆኑ እግዚአብሔር ይጠብቃል። ታዲያ እነዚህ ምናምንቴ ካህናት ባሉበት ቤተ መቅደስ በስለት የገባ ልጅ ደግሞ አለ። በምን የገባ? በስለት። ያቺ ሰው ልጅ ይሳላል። ሐና የምትባለዋ እናት ልጅ ከሰጠኸኝ ወንድ ከሆነ እንጨት ሰብሮ አርሶ ቆፍሮ ያብላኛልንም ቤተ መቅደስን ያገለግላል ብላ ተሳለች። ሴትም ከሆነች ውሃ ቀርታ ጋግራ ፈጭታ ታበላኝ ተመግበኛልንም መሶበ ወርቅ ሰፍታ ቤተ መቅደስ ታገለግላለች ብላ ተሳለች። እግዚአብሔር ወንድ ልጅ ሰጣት። ስሙን እግዚአብሔር ሰማኝ ስትል ሳሙኤል ብላ ጠራችው። ማን ሰማኝ ስትል? እግዚአብሔር ሁላችን በቸርነቱ ይስማል። ሳሙኤል ብላ ጠራችው። ስለዚህ በተሳለችው መሰረት ልጇን አምጥታ ወደ ቤተ መቅደስ አስገባች። እነዚያ ምናምንቴዎች ካህናት ባሉበት ቤተ መቅደስ ሳሙኤል ሽማግሌውን ኤልን እየተንከባከበ እየተላላከ በቤተ መቅደስ ይኖር ነበረ። ታዲያ የምናምንቴዎቹ ካህናት ኃጢአት ቅድመ እግዚአብሔር ደርሶ እግዚአብሔርን አስቆጣው። ገና የቤተ መቅደሱ መብራት ሳይጠፋ ሳሙኤል ተኝቶ ሳለ የእግዚአብሔር ድምፅ ብርቅ በሆነበት ዘመን ይላል። ምን በሆነበት ዘመን? የሚነግረው ሰው ጠፍቶ የእግዚአብሔር ድምፅ የሚናገሩ ነቢያት በጠፉበት ጊዜ ሳሙኤልን ሳይንቅ እግዚአብሔር ሳሙኤል ሳሙኤል ብሎ ጠራው በቤተ መቅደሱ። ሳሙኤልን ከመኝታው ብድግ ብሎ ጨርቁን እየጎተተ ወደ ካህኑ ወደ ኤሊ ሄደና አቤት ጌታዬ ጠርተኸኛል፣ እነሆኝ መጥቻለሁ አለው። እግዚአብሔርም አልጠራሁ ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ምን አደረገው ማለት?
የጠራው ማን ነው? አቤት ያለው ማጋር ሄዶ ነው ኤሊ ጋር። አንዳንድ ጊዜ እግዚአብሔር ሲጠራን እግዚአብሔርን አቤት ማለት ካልቻልን እንጨነቃለን። የጠራንን እግዚአብሔር ለንስሐ ጠርቶን ወደ ኃጢአት የምንሄድ ከሆነ እግዚአብሔር ጠርቶን ሰይጣንን አቤት የምንል ከሆነ መከራችን ይበዛል። ሳሙኤል ኤሊ ጋር ሄደና አቤት ጌታዬ ጠርተኛል እኔ መጥቻለሁ ሲል አልጠራሁም አለው። ያን ጊዜ ሳሙኤል ተጨነቀ። ምን ሆነ? ኤሊ ጠርቶኝ ሲያበቃ አቤት ስለው አልጠራሁም ያለኝ ምን አስቦብኝ ነው ብሎ ተጨነቀ። እናቴ አባቴን አላውቅ፣ እናቴም አባቴም እሱ ነው፣ እኔ ያደግኩት በቤተ መቅደስ ነው፣ ምን አስቦ ነው? ምን ሊነግረኝ ፈልጎ ነበር ብሎ አሰበ። ሄዶ እንደተኛ አሁንም ሳሙኤል ሳሙኤል ብሎ እግዚአብሔር ጠራው። አሁንም ማጋ ሄደ? ኤሊ ጋር። እንደ ቅድሙ አቤቱ ጌታ ወይ ጌታዬ ጠርተኸኛል መጥቻለሁ አለው። አልጠራሁም አለው። የሳሙኤል ጭንቀቱ በዛ ጨመረ። አንዳንድ ጊዜ እግዚአብሔር ጠርቶን ሌላ ቦታ ሄደን አቤት የምንል ከሆነ ለፍቅር ጠርቶን ጠብ ቦታ ሄደን አቤት የምንል ከሆነ ያን ጊዜ ጭንቀታችን ይጨምራል። ተጨነቀ፣ አሰበ። ለምንድን ነው ቅድም ጠራኝ አሁንም ጠራኝ አልጠራሁም? ይሄን እያሰላሰለ ሶስተኛ እግዚአብሔር ጠራው። ሳሙኤል ሳሙኤል አለው። አሁንም ተመልሶ ሶስተኛ ማጋ ሄደ? ኤሊ ጋር። ጌታዬ ለሶስተኛ ጊዜ ጠርተኸኛል እነሆ መጥቻለሁ አለው። ያን ጊዜ ኤሊ እግዚአብሔር እንደጠራው አወቀ። ማን እንደጠራው አወቀ? እግዚአብሔር እንደጠራው አወቀ። እንዲህ አለው፣ ከዚህ በኋላ ድምፅ ከሰማህ ከመኝታ እንዳትነሳ፣ እዚያው የተኛህበት ሆነህ አቤቱ ባሪያህ ይሰማልና ተናገር በለው አለው። ማን ይሰማል? ባሪያ ይሰማልና ምን ይበል? ተናገር በለው አለው። ሄዶተኛ ለአራተኛ ጊዜ እግዚአብሔር ድምፅ መጣ። ሳሙኤል ሳሙኤል አለው። ከመኝታው ሳይነሳ ባሪያ ይሰማልና ተናገር አለው። ያን ጊዜ እግዚአብሔር ለሳሙኤል መናገር ጀመረ። እንዲህ አለው፣ በኢየሩሳሌም ላይ ለሚሰማው ሰው ሁሉ ሁለቱን ጆሮዎቹን ጭው የሚያደርግ ክፉ ነገር በኢየሩሳሌም ላይ ያመጣለሁ አለው። ሁለቱን ጆሮዎቹን ምንም ያደርግ ጭው የሚያደርግ የሚያስደነግጥ። በአጭሩ ካህናቱ እኔን ንቀዋልና ይናቃሉ፣ በጦር ሜዳ ይሞታሉ። አፍኒንና ፊንሐስ ታቦተ ጽዮንም ትማረካለች አለ። ከእስራኤል ብዙ ጀግኖች ይወድቃሉ፣ ኢየሩሳሌም በፍልስጤማውያን እጅ ትወድቃለች አለው። ታቦተ ጽዮን ትማረካለች። አሁን ሳሙኤል የሰማው ነገር ያስጨንቃል ያስጨንቃል? እግዚአብሔር ለሳሙኤል የነገረው ነገር ያስፈራል አያስፈራም? በጣም ይገርማል። ሳሙኤል ከቅድሙ ይልቅ አሁን ረፍት አገኘ። ሁለቱን ጆሮቹን ጭው የሚያደርግ ነገር እግዚአብሔር ነግሮት ቀጥሎ ምን ይላል? ሳሙኤልም እስከሚነጋ ድረስ ተኛ ይላል። እስከሚነጋ ሆነ ተኛ። ቅድም እንቅልፍ አጥቶ ነበር። እግዚአብሔርን አቤት ማለት ሲያቅተው እንቅልፍ አጥቶ ነበር፣ እየተጨነቀ ነበር። አሁን ግን እግዚአብሔር ሲያነጋግረው ክፉ ነገር እንኳን ነግሮት እረፍት አገኘ። እስከሚነጋ ድረስ ተኛ። ተነሳ ጠዋት። ለኤሊም ሊነግረው ፈራ። ሽማግሌ ስለሆነ እንዳይጸጸት ያለ ቀኑ እንዳይሞት ፈራ። ኤሊ ግን በእግዚአብሔር አማለው፣ ግድ አለው። ያን ጊዜ የሆነውን የሰማውን ነገር በሙሉ ለኤሊ ነገረው። ኤሊም እሱ እግዚአብሔር ነው አለ። እሱ ማን ነው? የወደደውን ያደርጋል። የወደደው ምን ያደርግ? ከእግዚአብሔር ጋር ማን ይገፋል? እንደወደደ ያደርጋል። እግዚአብሔር እንደተናገረ ከእስራኤል ብዙ ጎበዞች ሞቱ። አፍኒንና ፊንሐስም መጨረሻ ከእስራኤል ብዙ ሰዎች ሲማረኩ ጦርነቱ ሲገፋ ያቺ የምታሸንፈዋን ታቦተ ጽዮንን ይዘው ወጡ። ነገር ግን እነሱም ተገደሉ፣ ታቦተ ጽዮንም ተማረከች። ታዲያ በትላንትናው ዕለት ያከበርነው በዓል ፍልስጤማውያን ታቦተ ጽዮንን ማርከው ወስደው ዳጎን የሚባል ጣዖት አላቸው። ለጣዖቱ መንበር አደረጓት። ታቦተ ጽዮንን መቀመጫ አደረጓት። ታቦተ ጽዮንን ከስር አደረጉና ዳጎን የሚባለውን ጣዖታቸውን ከላይ አስቀመጡ።
ታዲያ ታቦተ ጽዮን ኃይሏን ገለጠች። ቆልፈው እንደወጡ ዳጎንን ሰባብራ መሬት ላይ ጥላ ታቦተ ጽዮን በሰላም ተቀምጣ አገኟት። ሲመለሱ ጣዖት ተሰበረ፣ የእግዚአብሔር ታቦትም ደግሞ ከበረ። ይህንን ተአምር ሰራች። አንድ ታላቅ ባለቅኔ ምን አሉ? ዳጎን እዋለ ኢሎፍሊ ይቀም ሐመደ መስረቅተ ኃይላ ለጽዮን አኮኑ ዲበዘባኑ ወረደ። የኢሎፍላውያን አህያ ዳጎን አመድ ይቅማል። ምክንያቱ ደግሞ የጽዮን ኃይል ምስልቻ ከጀርባ ወርዶለታልና። አህያ ልብ ብላችሁ እንደው ከተመለከታችሁት ጭነቱ ሲራገፍለት ሮጦ አመድ ላይ ነው የሚከባለል። ጭነቱ መራገፉን ለማመልከት ይሁን እንደው እንዳይበላው ይሁን ሮጦ ይከባለላል አመድ ላይ። ታዲያ ባለቅኔው ምን አሉ? የኢሎፍላውያን ጣዖት ዳጎንም አመድ ይቅማል። ምክንያቱስ የጽዮን ኃይል ከጀርባ ወርዶለታልና። ዳጎንን ሰባበረች፣ ታቦተ ጽዮንም ክብሯን ገለጠች። ይሄንን ነው የምናከብረው። ክብር ለእመቤታችን ይሁንልን። ስለዚህ ታቦተ ጽዮን ኃይሏን ገለጠች። ይሄ ብቻ አይደለም። በፍልስጤማውያን ከተማ አማር ቸነፈር መጣ፣ ጓጉንቸር መጣ፣ መከራ መጣባቸው። የህዝቡ ተሰበሰቡና ምን አሉ? ኃይሉ በእኛና በአምላካችን በዳጎን ላይ በርትታለችና ታቦተ ጽዮን ከከተማችን ትውጣልን አሉ። ከምናችን ትውጣልን? ስለዚህ ታቦተ ጽዮንን በሰረገላ አድርገው በሁለት ወፎች አድርገው ወደ ኢየሩሳሌም ሸኙ ሄደች። ስለዚህ ታቦተ ጽዮን ብትማረክም ኃይሏን ገልጣ የእግዚአብሔር ኃይል በታቦቱ ላይ ተገልጦ ፍልስጤማውያን ታቦቱን ከሀገራቸው በሰላም እንዲወጣ አደረጉ። አሁን የትናንትናው ታሪክ ይሄን ያደረገችበት ነው ስንል እመቤታችን ቅድስት ድንግል ማርያምና ታቦተ ጽዮን በንጽጽር ሊቃውንት ያነጻጽሯቸዋል፣ ያገናኟቸዋል በምስጢር። በእውነት ያቺ በጣዖቱ ላይ ኃይልን እንዳገኘች ታቦተ ጽዮን እመቤታችን ቅድስት ድንግል ማርያም ደግሞ በሰይጣን በአጋንንት በጣዖታት በመናፍቃን ላይ ኃይሏን ትገልጣለች። በዚህ በእሁድ ውዳሴ ማርያም ላይ ቅዱስ ኤፍሬም ሲያመሰግናት እንዲህ ይላል። ለኪ ይደሉ ዘእምኩሎሙ ቅዱሳን ተሰአሊ ለነ ኦ ምልዕተ ጸጋ፣ ጸጋን የተመላሽ ክብርት ሆይ ከቅዱሳን ሁሉ ይልቅ ማማለድ ላንቺ ይገባሻል አለ። ለምን? አንቲ ተአቢብ ሊቃነ ጳጳሳት ወፈድፋደ ትከብሪም ነቢያት፣ አንቺ ከሊቃነ ጳጳሳትም ትበልጫለሽ፣ ከነቢያትም በእጅጉ ከፍ ከፍ ትያለሽ። ይቀጥልና ምን አለ? ብኪ ግርማ ራእይ ዘየአቢ እምግርማ ሱራፌል ወኪሩቤል፣ ከኪሩቤልና ከሱራፌል ይልቅ የማስፈራት ግርማ አለሽ ይላታል። ክብር ምስጋና ለእመቤታችን ይሁንልን። ከሱራፌልና ከኪሩቤል ይልቅ የማስፈራት ምን አለሽ? ግርማ አለሽ። ታቦተ ጽዮን በጣዖቱ ላይ ኃይል እንደተጎናጸፈች እመቤታችን ቅድስት ድንግል ማርያምም በመናፍቃን በአጋንንት በሰራዊቱ በዲያብሎስ ላይ የማስፈራት ግርማ አላት። በእኛ ዘንድ ደግሞ የመወደድ ግርማ አላት። በእኛ የመወደድ ግርማ አላት፣ በእነዚያ ደግሞ የማስፈራት ግርማ አላት ማለት። ታዲያ በሚስጥር ሲያገናኙት በሁለተኛ ሳሙኤል ምዕራፍ 6 ከቁጥር 1 ጀምሮ እስከ 12 ስታነቡ ታቦተ ጽዮን ከፍልስጤም መንደር ወደ ዳዊት ከተማ ልትመጣ ነው ብለው ለዳዊት ነገሩት። ለማን ነገሩት? ለዳዊት። ዳዊት የእግዚአብሔር ታቦት ወደ ከተማ ልትመጣ ነው ሲሉት አዘነ ይላል። ምን ሆነ? አዘነ። ያዘነው ደግሞ የእግዚአብሔር ታቦት ወደ እኔ ይመጣ ዘንድ እንዴት ይሆንልኛል? በምን አቅሜ፣ በየትኛው ንጽህናዬ፣ በየትኛው ቅድስናዬ ብሎ ዳዊት አዘነ ይላል። ታቦቱ ሊመጣ ነው ሲሉት አዘነ። የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ ደግሞ ከመጣማ ብሎ ዳዊት ልብሱን እስከሚጥል እስከ መነነቶ ሜልኮል ሚስቱ ሜልኮል የሳኦል ልጅ እስከምትንቀው ድረስ በታቦቱ ፊት ዘመረ፣ አሸበሸበ፣ እልል አለ። መጀመሪያ ልትመጣ ነው ሲሉት አዝኖ ነበር። መምጣቷ የግድ ሲሆን ደግሞ በሐዘን አይደለም የተቀበላት፣ በእልልታ በደስታ በዝማሬ ተቀበለ። የእግዚአብሔር ታቦትም አቢዳራ በሚባለው ሰው ቤት ለ3 ወር ተቀመጠ ይላል። ለስንት ወር? ለ3 ወር ተቀመጠ። ታዲያ ከአቢዳራ ቤት ወጥቶ
የእግዚአብሔር ታቦት በሚሄድ ጊዜ ታቦቱ ያለበትን ሰረገላ የሚጎትቱ ሁለት ወይፈኖች ሲፋንኑ ዖዛ የተባለ ሰው ታቦቱ እንዳይወድቅ አለና የእግዚአብሔርን ታቦት ነካ። የእግዚአብሔርን ታቦት በመንካቱ ተቀሰፈና ሞተ። ታቦተ ጽዮንን በመንካቱ ተቀስፎ ምን ሆነ? እነዚህን አራት ነገሮች ልብ በሉ። አንደኛው ዳዊት ታቦተ ጽዮን ልትመጣ ነው ሲባል ምን ሆነ? አዘነ። ግድ ብላ ስትመጣ ግን በምን ተቀበላት? በዝማሬ በእልልታ እስከሚልቁት ድረስ ንጉሥ አይደለም እንደ እስከሚሉት ድረስ የእግዚአብሔር ታቦት በአቢዳራ ቤት ለስንት ወር ተቀመጠ? ለ3 ወር ተቀመጠ። ዖዛ የተባለው ሰው ታቦቱ ያለበትን ሰረገላ የሚጎትቱትን ወይፈኖች ሲፋንኑ እንዳይወድቅ ብሎ የእግዚአብሔር ታቦት በመንካቱ ምክንያት ምን ሆነ? ተቀስፎ ሞተ። ይቺ ታቦተ ጽዮን ለአማናዊቷ ጽዮን ምሳሌዋ ናት። እንዴት በሚስጥር እንደሚገናኙ ሊቃውንት ሲያመሳጥሩት እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን በእውነት ናሁ በእነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ነገራት። እመቤታችን ቅድስት ድንግል ማርያም ተረጋግታ አንድ ጥያቄ ቅዱስ ገብርኤልን ጠየቀችው። እፎኑ ይከውነን ይዝንቱ ዘኢየአምር ብእሴ፣ ወንድ ሳላውቅ ይህ ነገር እንዴት ይሆናል አለች። አሁን እምቢ ነው ያለችው? እምቢ አላለችውም አይደለም? እሺስ ብለዋለች? አላለችው። ተረጋግታ ጥያቄ ነው የጠየቀችው። አስረዳኝ፣ ወንድ ሳላውቅ ይህ ነገር እንዴት ይሆናል? ዘካርያስም ተወልዳለች ሚስቱ ሲለው አይ እኔ አርጅቻለሁ፣ ሙቀት ልምላሜ ተለይቶኛል፣ ሚስቴም አይሆንም፣ ስለዚህ አንወልድም ነው ያለው ዘካርያስ። ቀጥታ አይሆንም የሚል መልስ ነው የሰጠው። ሔዋን ደግሞ እባብ ብትበይ አምላክ ትሆኛለሽ ሲላት አዎ እሺ ነው ያለችው። ድንግል ማርያም ግን እንደ ሔዋን ሳትቸኩል እንደ ዘካርያስም እምቢ ሳትል በእርጋታ ተረጋግታ ወንድ ሳላውቅ ይህ ነገር እንዴት ይሆንልኛል አለች። ቅዱስ ገብርኤል ማስረጃ መጣ። የምትወልጂው እግዚአብሔርን ነው፣ የምትወልጂበት ጥበቡም የመንፈስ ቅዱስ ጥበብ ነው። እነሆ ዘመድሽ ኤልሳቤጥ ጸንሳለች መካን ሲሏት ከጸነሰችም ስንት ወር ሆናት? 6 ወር ሆናት። ሶስተኛው የቅዱስ ገብርኤል ማስረጃ ኤልሳቤጥ ጸንሳለች የሚለው ነበር። መካን ሲሏት ጸንሳለች። ለእግዚአብሔር የሚሳነው ነገር የለም ማለት ይኩነኒ በከመ ትቤለኒ ያለች ያን ጊዜ ሰማይና ምድር የማይወስኑት አካላዊ ቃል መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ሰው ሆኖ ለመወለድ በማኅፀኗ ተቀረጸ። ወዲያው እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል የነገራት ነገር አለ። ዘመድሽ ኤልሳቤጥ ጸንሳለች። አሁን ልብ በሉ፣ የምትወልጂው እግዚአብሔርን ነው። ጥበቡ ደግሞ ማን ነው? የመንፈስ ቅዱስ ነው ብሏታል። ለእግዚአብሔር የሚሳነው ነገር የለም። እነዚህ ሶስቱም ነገሮች አላ የሚታይ መረጃ ዘመድሽ ኤልሳቤጥ ጸንሳለች ወይም እነሆ 6 ወር ሆኗታል ሲላት ቀጥታ ወደ ኤልሳቤጥ ሄደች። እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ስትሄድ ኤልሳቤጥ ምንድን ነው ያለችው? እፎኑ በእውነት የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የሐዘን ቃል ነው አይደለም? ለምን መጣሽ? እኔ ወደ አንቺ መምጣት ይገባኛል እንጂ እንዴት አንቺ ወደ እኔ ትመጫለሽ? ዳዊት ታቦተ ጽዮን ወደ ከተማ ልትመጣ ነው ሲባል ምን አለ? እንዴት ይሆንልኛል? ኤልሳቤጥም ድንግል ማርያም ወደ እሷ ስትመጣ እንዴት ይሆንልኛል? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለች። ነገር ግን ግድ ብላ ደግሞ ከመጣች ስትቀበላ በምን ተቀበለቻት? በደስታ። እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ በማህፀን ያለው ጽንስ በደስታ ምን አለ? ክብር ምስጋና ለእመቤታችን። ልብ በሉ፣ ዳዊት ታቦተ ጽዮን ወደ ከተማ ልትመጣ ነው ሲሉ ታዘነ። ከመጣች በኋላ ግን ምን ሆነ? በደስታ ዘመረ። ኤልሳቤጥም ድንግል
ማርያም ስትመጣ እንዴት ይሆንልኛል አለች። ለምን እኔ አልመጣም ነበር አለች፣ አዘነች። ግድ ብላ ከመጣች በኋላ ግን ጽንሱ በማኅፀኗ በደስታ አይመሳሰሉ በምስጢር ሲያገናኛቸው ማለት የእግዚአብሔር ታቦተ ጽዮን አቢዳራ በሚባለው ሰው ቤት ለ3 ወር ያልተቀመጠች ለስንት ወር ያህል እመቤታችን ቅድስት ድንግል ማርያምን በካህኑ በዘካርያስና በቅድስት ኤልሳቤጥ ቤት ለ3 ወር ተቀመጠች። ለስንት ወር? ይሄን የሚነግረን እነሆ 6 ወር ሆኗታል ብሎ ቅዱስ ገብርኤል የ6 ወር ጽንስ በማኅፀኗ እንዳለ ነገረን። ታዲያ እመቤታችን ከሄደች በኋላ የኤልሳቤጥ የመውለጃዋ ወራት ሲደርስ ነው የወጣችው። 3 ወር በኤልሳቤጥ ቤት ተቀመጠች። ታቦተ ጽዮን በአቢዳራ ቤት ለ3 ወር እንደተቀመጠች ቅድስት ድንግል ማርያምን በኤልሳቤጥ ቤት ለስንት ወር ተቀመጠች? ለ3 ወር ተቀመጠች። ዖዛ የሚባለው ሰው ታቦተ ጽዮንን በመንካቱ የተነሳ ተቀሰፈ። ምን ሆነ? ታዲያ ታውፋንያ የተባለው ሰው እመቤታችን ቅድስት ድንግል ማርያም ቅዱስ ነፍሷ ከቅዱስ ሥጋዋ ተለይቶ ሐዋርያት በአጎበር አድርገው ወደ ጌቴሴማኒ ሲወስዷት ኑ ሥጋዋን እናቃጥል ብሎ የእመቤታችንን ሥጋ ሲነካ የታዘዘ መልአክ መጥቶ 2 እጆቹን በሰይፍ ቆረጣቸው። ዖዛ ታቦተ ጽዮንን በመንካቱ እንደተቀሰፈ ታውፋንያ የተባለው ሰው የእመቤታችን ሥጋ በመንካቱ ምን ሆነ? ተቀሰፈ። ስለዚህ አማናዊ ጽዮን ትባላለች ድንግል ማርያም፣ እውነተኛይቱ ጽዮን ማለት ነው። አማናዊት ምን ጽዮን። ስለዚህ እውነተኛዋን ጽዮን እምነ ጽዮን የሚል ሰው ሁሉ እናታችን ጽዮን ይላታል። እውነተኛ መጠጊያ ናት። አሁንም ለተጨነቁ ኢትዮጵያውያን ሁሉ መጠጊያ ትሁን እመቤታችን። በክንፈ ረድኤቷ ሀገራችን ኢትዮጵያን ከጭንቅ ታድንልን። እውነተኛ መጠጊያ ናት ድንግል ማርያም። ታዲያ ኢሳይያስ ምን አለ? ሕግ ይወፅእ እምጽዮን ወቃለ እግዚአብሔር እምኢየሩሳሌም። ሕግ ከጽዮን ይወጣል አለ። ሕግ ከምን ይወጣል? ሕግ የተባለው ክርስቶስ ነው። ሐጋጌ ሕግ ነው ክርስቶስ። ሰራኤ ሕግ ፈጻሜ ሕግ ነው ክርስቶስ። ልብ በሉ፣ ሕግን የሰራው ክርስቶስ ነው። ሕግን የፈጸመው ለዚህ ዓለም ነገሥታት እውነተኛ አርአያና ምሳሌ ክርስቶስ ነው። ሕግ በመስራት ለሰራው ሕግ ደግሞ ምን ማለት በመገዛት። የዚህ ዓለም ነገሥታት ሕግ ያወጣሉ፣ ላወጡት ሕግ ግን ሲፈልጉ ይሽሩታል። ክርስቶስ ግን ሕግን አወጣ። ሕጉም ደግሞ ምን አለ? እግዚአ ለኦሪት ገብረ በሕገ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት ይለዋል። የኦሪት ጌታ ኦሪትን የሰራ በኦሪት ሕግ ያሉትን ያድናቸው ዘንድ ለኦሪት ሕግ ታዘዘ። ሕግ የተባለው ክርስቶስ ነው። ሕግ የተባለው ሕግ ይፈጽም ጽዮን ማለት አንደኛው ሕግ ኦሪት በኢየሩሳሌም ይሰራል ማለት ነው። ሁለተኛው ሕግ ይፈጽም ጽዮን በታቦተ ጽዮን ላይ 10 ሕግጋት ይጻፋሉ ሲል ነው። 10 ቃላት ሕግ ይፈጽም ጽዮን ማለት ሕግ የተባለው ሕግን የሰራ ክርስቶስ ነው። ሕግን የሰራ ማን ነው? ክርስቶስ ነው። ሥራዬ ሕግ ነው። ቅዱስ ኤፍሬም ሶርያዊ በማክሰኞ ውዳሴ ማርያም ላይ እንዲህ ይላል፣ ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ዘወሀበ ሕግ ለሙሴ። ወደ ደብረ ሲና የወረደው አለ። ወዴት የወረደው? ወደ ደብረ ሲና የወረደው የአብ አካላዊ ቃል ለሙሴ ሕግን የሰጠው አለ። ለሙሴ ምንን የሰጠው? ውእቱ ዘወረደ ኀቤኪ፣ ወደ አንቺ የመጣው ለካ እሱ ነው አለ። ወደ ደብረ ሲና የወረደው ለሙሴ ሕግን የሰጠው ነው። ክርስቶስ ወደ እመቤታችን የመጣው ሕግን የሰራ እሱ ነው። ለሰራው ሕግም የታዘዘው እሱ ነው። አሁን ሕጋችንን ሻረ ብለው ሲገሱት ኢመጻእኩ እስአሮሙ ለኦሪት ወለነቢያት፣ ኦሪትንና ነቢያትን ልሽራቸው አልመጣሁም ልፈጽማቸው ነው እንጂ አለ። ምን ልላቸው መጣሁ? ስለዚህ ሥራዬ ሕግ ነው፣ ፈጻሜ ሕግ ነው። ሕግ ይፈጽም ጽዮን ማለት ትንቢቱ ሥራዬ ሕግ ፈጻሜ ሕግ ጌታ ኢየሱስ ክርስቶስ ከጽዮን ከተባለች ከእመቤታችን ይወለዳል ማለት ነው። ከማን ይወለዳል? ሕግ ከጽዮን ይወጣል ማለት ይሄ።
የእግዚአብሔርም ቃል ከኢየሩሳሌም ይወጣል። የእግዚአብሔር ቃል ክርስቶስ ነው። ወልደ እግዚአብሔር ቃል እግዚአብሔር ክርስቶስ ነው። ልበ እግዚአብሔር አብ ነው። ሕይወተ እግዚአብሔር እስትንፋሰ እግዚአብሔር መንፈስ ቅዱስ ነው። ቃለ እግዚአብሔር የእግዚአብሔርም ቃል ከኢየሩሳሌም ይወጣል አለ። ኢየሩሳሌም ማለት ደግሞ ሀገረ ሰላም ማለት ነው። ኢየሩሳሌም ማለት ነው ሀገረ ሰላም። ሰላም ደግሞ ክርስቶስ ነው። ሰላም ማን ነው? እርሱ ሰላማችን ነውና ይላል ቅዱስ ጳውሎስ። እርሱ ምናችን ነው? ሰላማችን። ሰላሜ አሐድግ ለክሙ ወሰላመ ዚአየ እሁበክሙ፣ ሰላሜን እተወላችኋለሁ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣቸው አይነት አይደለም። እርሱ ራሱ ሰላም ነው። ስለዚህ ሰላም ክርስቶስ ነው። ሰላም እግዚአብሔር ነው። የሰላም ሀገር ማለት ከሆነ ሀገረ ሰላም የሰላም ሀገር ከሆነ የሰላም ሀገር ደግሞ ድንግል ማርያም ናት። ሰላም ክርስቶስ ነው። የክርስቶስ ሀገሩ ደግሞ ማን ናት? ድንግል ማርያም። ድንግል ማርያም የእግዚአብሔር ሀገር ትባላለች። ቅድም ብያቸዋለሁ። የእግዚአብሔር ከተማ ትባላለች። የእግዚአብሔር መቅደስ፣ የእግዚአብሔር ዙፋን ትባላለች። አንድ የታኅሳስ 3 ቀን እመቤታችን ወደ ቤተ ክርስቲያን ወደ ቤተ መቅደሱ መግባቷን የደነቀው ሊቅ ምን አለ? አብእዋ ለመቅደስ ውስተ ቤተ መቅደስ አለ። መቅደስን ወደ መቅደስ ወሰዷታል። መቅደስን ወደ መቅደስ አስገቧት ይላል። እሷ ራሷ ምንድን ናት? መቅደስ ዘይኬልልዋ ኪሩቤል ለሶላን፣ ኪሩቤል የሚጋርድሽ መቅደስ አንቺ ነሽ ይላታል። እሷ ራሷ መቅደስ ናት። ያደገችው ደግሞ ቤት ነው። ከመ ዘነበርኪ 10 ወክልኤተ ዓመተ እንዘ ትትናዘዙ እምኀበ መላእክት፣ እንዲህ ባለ ክብር በቤተ መቅደስ 12 ዓመት ኖርሽ ይላታል። ስለዚህ የሰላም ሀገር እመቤታችን ቅድስት ድንግል ማርያም፣ የእግዚአብሔር ቃል ክርስቶስ፣ ሕግ ከጽዮን የእግዚአብሔርን ቃል ከኢየሩሳሌም ይወጣል ማለት በአጭሩ ኢየሱስ ክርስቶስ ከድንግል ማርያም ምን ይላል? ይወለዳል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም እውነተኛዋ ጽዮን ናት። እውነተኛዋ መጠጊያ ናት። ዛሬ ግራ ሲገባን ዙሪያው ድረት ሲሆንብን ቀኑ ሲጨልምብን እመቤታችንን መጠጊያ እናደርጋት። ወደ እመቤታችን እንቅረብ፣ እንማፀን። እስራኤል ዘሥጋ በታቦተ ጽዮን ነፃ ወጥተዋል። በታቦተ ጽዮን ጠላትን አሸንፈዋል፣ ድል አድርገዋል። ታቦተ ጽዮንን ብትማረክም የአፍኒንና የፊንሐስን ኃጢአት የካህናቱን ምናምንቴነት ለመግለጥ ካህናቱ ሳይበቁ ታቦተ ጽዮንን ቢሸከሙ ይዘው ቢዘምቱ በእውነት ያላከበራችሁት እግዚአብሔር በመከራችሁ ቀን አይደርስላችሁም የሚለውን ለማሳየት ብትማረክም በተማረከችበት ሀገር በፍልስጤማውያን ከተማ ግን ጣዖቱን በመሰባበር ድል አድርጋ የእግዚአብሔር ታቦት ከጣዖት ጋር ምን ክፍል አለው የሚለውን ነባብ አሳይታናለች። ክብር ምስጋና ለእግዚአብሔር ይሆንልን። ዛሬም ልብ በሉ፣ ዛሬም እውነተኛዋ መጠጊያ እመቤታችን ቅድስት ድንግል ማርያምን እንማጸናት፣ እንያዛት። ስንሰደድ ይዘናት እንሰደድ፣ በጭንቀታችን ንጥራት፣ ወደ እመቤታችን እንምጣ። ምናልባትም እመቤታችንን ስንማጸን ደግሞ በእውነት ሰውነታችን አንጽተን ንስሐ ገብተን ወደ እግዚአብሔር ቀርበን ይሁን። አፍኒንና ፊንሐስም እኮ ታቦተ ጽዮንን ይዘው ዘምቶ ነበረ። እነሱ እንዲሞቱ ታቦተ ጽዮን ክብሯ እንዲገለጥ ግን በወቅቱ እግዚአብሔር አልረዳቸው። በገናው ጊዜ ያላከበራችሁትን እግዚአብሔርን፣ በገናው ጊዜ ያላከበራችሁትን ታቦት በመከራ ቀን አትከብሩበትም ሲል በምድረ በዳ በጦር ሜዳ እንዲሞቱ አደርጓል። ዛሬም እመቤታችንን መጠጊያ እናደርግ፣ እመቤታችንን እንማፀን ስንል እኛ ራሳችንን ከኃጢአት፣ ከጣዖት፣ ከክፍፍል፣ ከጥላቻ፣ ከቂም፣ ከበቀል፣ ከጣዖት ለይተን እመቤታችን ቅድስት ድንግል ማርያምን አምባ መጠጊያ እናደርጋት። በእውነትም እውነተኛዋ አምባ መጠጊያ ከዲያብሎስ ፍላጻ፣ ከዲያብሎስ ጦር፣ ከዲያብሎስ ሰይፍ ያመለጥንባት እመቤታችን ቅድስት ድንግል ማርያም ናት። ወደፊትም የምናመልጥባት እመቤታችን ናት። እመቤታችን የሰጠን አምላካችን ክብር ምስጋና ይግባው። ነቢየ እግዚአብሔር ቅዱስ ኢሳይያስ እንዲህ አለ፣ ሰው ሁሉ
እናታችን ጽዮን ይላላል። እናታችን ማን ይላል? ሲቸግረው፣ ሲጨንቀው፣ ሲያዝን፣ ግራ ሲገባው ማን ይላል? ሰው ሁሉ እናታችን ምን ይላል? በእውነት ድንግል ማርያምን እናታችን ብለን እንድንጠራ ይህን ስልጣን የሰጠን አምላካችን እግዚአብሔር ክብር ምስጋና ይግባው። እመቤታችን መጠጊያችን ናት። ስለዚህ የኅዳር ጽዮንን በዓል ስናከብር ዛሬም አፍኒና ፊንሐስ ሳያከብሩ እንደተዳደፉ ከነ ኃጢአታቸው ታቦቱን ለመያዝ ደፍረው በምድረ በዳ እንደቀሩት እኛም ዛሬ ቂምን፣ በቀልን፣ ጥላቻን፣ መለያየትን ከልቡናችን ሳናወጣ እመቤታችንን እንዳንይዝ ከዚህ ሁሉ ነፍሰ እመቤታችን ይዘን በድል እንድንመለስ እግዚአብሔር በቸርነቱ ይርዳን። ሕግ ከጽዮን የእግዚአብሔርን ቃል ከኢየሩሳሌም ይወጣል። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።